ቀን ውስጥ ልትሞቺ ትችያለሽ። ምናልባትም ዛሬ ላላድር እችላለሁ። ከአንድ ሰዓት በኋላ ካለሁኝ በህይወት ከቆየሁኝ ከአንድ ሰዓት በኋላ ሌላ ቪዲዮ ልክላችኋለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ሁላችሁም ያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ርዕስ እና በአዲስ ሀሳብ ተገናኝተናል። የዛሬ ቪዲዮ ከሌላ ጊዜው ወጣ ያለ ነው። ታሪክና ወይም ደግሞ በታሪክ ዙሪያ አይደለም። ዛሬ እንደተለመደው ፌር አይደለም በሚለው ሀሳቦች ከዚህ በፊት አይታችሁት ከሆነ ፌር አይደለም የሚሉ ሀሳቦችን አቅርብ ነበር፣ በተለይ በሶሻል ሚዲያው ላይ ማለት ነው። ሰው ዛሬም በዛ ዙሪያ ነው የመጣሁትኝና እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዛሬ የመጣሁበት ቪዲዮ ፌር አይደለም ከርዕሶች የመጀመሪያ የሆነው ታዋቂውና አዋቂው እሸቱ መለሰ ነው። እሸቱ መለሰ ከዚህ በፊት በጣም በብዙ ስራዎችን እናውቀዋለን። በጣም ብዙ በጎ አድራጎት ስራዎችን ሲሰራም እናውቀዋለን። ዛሬ ግን የደረሰበት ነገር ያሳለፈው ነገር ህብረተሰቡ ጋር ያለው ተቀባይነት በጣም እጅግ በጣም እየገረመኝ ነው። ምክንያቱም ከዚህ በፊት በመልካም ስራዎች ውስጥ እንደምናውቀው ሁላ የሰው ልጅ ይወድቃልም ይነሳልም። የወደቀ ሰዓት ከጎኑ ልንቆም ይገባል። እሸቱ መለሰ ግን ከዚህ በፊት የሰራቸው መልካም ስራዎች ሁሉ ብንቆጥራቸው እንኳን ለቁጥር ያዳግታሉ። የሰራችሁት ስህተቶችም ባይጠፉ ማለት ነው። ስህተቶቹ እጅግ ጥቂት ቢሆኑም አሁን ግን የሆነ ችግር ሲደርስበት የህብረተሰቡ የተቀበለው በምንድን ነው? የሰራውን መልካምነት ትቶ ከሰራቸው መልካም ስራዎች ሁሉ ትቶ አብልጦ ያየው ትንሹን ስህተት ነው ማለት ነው። የሰዎችን ትንሽ ስህተት የምንመለከት ያድርገን። ከዚህ በፊት እሸቱ መለሰ እጅግ በጣም ብዙ መልካም ስራዎች እንደሰራ ሁላችሁም ጋር የሚታወቅ ነገር ነው። ዛሬ ግን በሰራ ጥቂት ስህተት ይሄን ነው እጅን ያገኘው፣ በዚህ ነው የወጣው፣ በዚህ ነው የገባው የሚባል በጣም ብዙ ፌር ያልሆኑ ንግግሮች አሉ ማለት ነው። ስለዚህ ለንግግራችን ለስራዎቻችን ፌር የሆነ ነገር ለማድረግ እንሞክር። ሌላኛው እንግዲህ ሰሞኑ በሶሻል ሚዲያ ላይ ሲዘዋወር የነበረው ከሳምንታት ምናልባት ከ2 ሳምንት በፊት ነው ዜና ስንሰማ የነበረው የታዋቂና የተወዳጇ እናት የዴዚ እናት አርፋለች የሚል ዜና ሰማን። እኛም እንደሌላ ጊዜ ማንም አርቲስት ሲሞት ማንም ታዋቂ ሰው ሲሞት እንግዲህ የሶሻል ሚዲያ በጎች ነበርን አይደለ? በዛ ሰዓት እንግዲህ ሄደን እናዳምግ ነበር። አሁን እግዚአብሔር ይመስገን እድሜ ለተስፍሽ የሶሻል ሚዲያ ፈርጦች ሆነናል ማለት ነው። ብዙም ትኩረትም ሰጥተን ወሬም ለማውራት ጊዜም አላገኘንም። ምክንያቱም በራሳችን ስራዎች በጣም ቢዚ ሆነናል ማለት ነው። የማዳም ቅመሞችን ለማለት ፈልጌ ነው የሶሻል ሚዲያ ላይ ፈርጦች ስል ማለት ነው። ስለዚህ ብዙም ትኩረት አልሰጠነውም ነበረ። እንደ ማንኛውም ሰው ሲሞት ነፍስ ይማር ብለን ትተናው አልፈነው ነበረ። ግን ብዙም ሳይቆይ ደግሞ ርዕሱን ቀይሮ መልኩን አሳምሮ የዴዚ እናት አልሞተችም በሚል ዜና መጣና ሶሻል ሚዲያ ላይ በጣም እየተናገበና እየተወራ ያለ ጉዳይ ነው ማለት ነው። ስለዚህ የዴዚ እናት የደረሰባትን ነገር እኛ የምናውቀው ነገር የለም፣ እኛን የሚመለከተን ነገር የለም። ምክንያቱም በልጇ ምክንያት እንደዚህ ሆነች፣ ልጇ እንደዚህ አድርገን ይሄ ለእኛ ጉዳያችን አይደለም። ስለዚህ ብዙ ሶሻል ሚዲያ ላይ የሚናፈስ ርዕስ ሊሆን አይገባም ማለት ነው። ሌላኛውና ሲቀጥል ዛሬ ትናንትና ማታ የታዘብኩት አንድ ትልቅ ነገር አለ። እሱ ምንድን ነው? አንድ እህታችን ሀና ትባላለች። ወታ እውነት ይሁን ውሸት እንግዲህ እኔ እርግጠኛ ሆኜ ማውራት አልችልም፣ ምክንያቱም እውነት ነው ብዬ ለማመን ትንሽ ይከብደኛል። እንደምትለው ከሆነ በጣም ታማለች፣ በጣም በጭንቅ ውስጥ ነው ያለችው። ያሳለፈችው ነገር እውነት ከሆነ ከአይምሮ በላይ ነው የሚሆነው ማለት ነው። ምክንያቱም ይሄን ሁሉ ነገር ሰዎች የራሳቸው የሆነ የህይወት ፈተና አለባቸው። ያን ሁሉ ፈተናዋን አልፋ እውነት ሆኖ ቆማ እየሄደች ከሆነና አሁን ላይ ያለችበት ደረጃ ላይ ደርሳ ትናንትና እንደምትለው አሁን ከተወሰኑ ደቂቃዎች በፊት ቪዲዮ ለቃ ነበረ ባለሳሳት በኢትዮጵያ 2 ሰዓት ከምናምን ላይ 2 ሰዓት ከ30 ላይ ይመስለኛል ለቃ ነበረ። እውነት እያወራች ከሆነና እቺ ልጅ ያለችበት ሲቀይ ያለችበት ህመም ያለችበት ጭንቅ እውነት ከሆነ እንዴት አስችሏት ሶሻል ሚዲያ ላይ ኦሪዎቿን ለማካፈል የህይወት ተሞክሯን ለማካፈል በቃች የሚል ነገር እኔ ጥያቄ ፈጥሮብኛል። እውነት ነው ብዬ ለመቀበል ትንሽ ከብዶኛል፣ አጠራጥሮኛል። ያጠራጠረሽ ፓርት ምንድን ነው ብትሉኝ በጣም እያመመኝ ነው፣ ከአቅሜ በላይ የሆነ ነው፣ መጽሐፍ እየተቸገርኩ ነው፣ ዶክተሮቹ ስልኬን ቀሙኝ፣ የተለያዩ ነገሮች እያለች ግን ስቲል እየጻፈች ነበር። የሆነ ሰዓት ላይ ቪዲዮ ፖስት ታደርጋለች፣ ሰውን አጨናነቀች። ግን ከዛ መካከል የታዘብኩት ትልቁ ነገር ምንድን ነው ብትሉ የዛሬ ወር አካባቢ አንድ ቻሌንጅ ተሰጠን። ያ ቻሌንጅ ምንድን ነው? አንድ ታዳጊ 12 ዓመት ልጅ አለ። እሱን 10 ሺህ የማስገባት ፎሎ ቻሌንጅ ተብሎ ለቲክታክ ነው እንግዲህ እየተሰጠው። እኔ ቲክታክ ላይ ብዙም አይደለሁም፣ ዞር ከማለት ውጭ እንደዚህ ፎሎወርም ያለኝ ሰው ምናምን ነገር አይደለሁም። ብቻ ሶሻል ሚዲያ ላይ ብኖር ምናልባት ዩቱብ ላይ ነው እንጂ ሌሎች ላይ ብዙም አይደለሁም ማለት ነው። አሁን ላይ ግን እድሜ ለተስፍሽ በጣም ብዙ ነገሮችን እየተማርኩና ወደፊት ለማስተካከል እየሞከርኩ ነው። ሰው ይሄ ልጅ እንግዲህ 12 ዓመት ታዳጊ ነው። በሕክምና ስህተት ትንሽ ያለበት ሁኔታ ትንሽ ያዝ ያደርገዋል ሲናገር ምናምን ነገር እና ለዚህ ልጅ ቻሌንጅ ተሰጠ እና በጣም ብዙ ፎሎወር ያላቸውን ቤቶች ገባሁ፣ አንኳኳሁ። ከዚህ በፊት በተለያዩ መንገዶች የምንተዋወቅ አማውቃቸው ማለት ነው።
አቀባበላቸው ደስ ይል ነበረ። ሁሉም እንደራሱ እንደመልኩ ነው፣ ባህሪ ይለያያል እና ተገርሜ ስቄ አልፌዋለሁ። እውነት ለመናገር አውቃቸዋለሁ ብዬ የምላቸውን ፌመሶች ያላንኳኳበት ቤት የለም። እኔ በአቅሜ ይሄን ያክል እንኳን እንትን ባልል በቃ አውቃቸዋለሁ። ሶስቱም ሁለቱም የሆኑ ብቻ ግን ብዙ ነገር የቀጠሮ ጌም ስጡኝ ያልኳቸው፣ ፎሎ አድርጉልኝ ያልኳቸው፣ ቪዲዮ ስሩልኝ ያልኳቸው ምንም በቃ ለመቀበል ማንም ዝግጁ አይደለም። ሜሴጃችንን እያዩ ዝም ያልኩላሉ። እነሱንም እንግዲህ እግዚአብሔር ያክብረልን። ሜሴጃችንን ማየታችሁም አንድ ትልቅ ነገር ነው። ግን ከዚህ መካከል የታዘቡት ትልቅ ነገር ምንድነው ብትሉ እች ልጅ እየሞትኩ ነው ያለችው። እየሞትኩ ነው፣ ነገ ነው የምሞተው ነው እያለች ያለችው። 27 ቀን ተብዬ ነበረ፣ ግን አሁን ለዶክተሮቹ በ2 ቀን ውስጥ ልትሞቺ ትችያለሽ፣ ምናልባትም ዛሬ ላላድር እችላለሁ፣ ከ1 ሰዓት በኋላ ካለሁኝ በህይወት ከቆየሁኝ ከ1 ሰዓት በኋላ ሌላ ቪዲዮ ልክላቸዋለሁ እያለች እና የታዘብኩት ምንድነው ለምንድነው ከ2 ቀን ከ3 ቀን በፊት ይህንን ሀሳብ ይህንን ያለችበትን መከራና ሲቃን ሼር አድርጋ ቢሆን ኖሮ ይሄን ያክል ፎሎ ላናረጋት እንችላለን። ወይንም ደግሞ ተቸግሬ ያለው የሆነ ብዙ ሰዎች አሉ ከሶሻል ሚዲያ ላይ ተቸግሬ ነው የሆነ ቻሌንጅ ሰጥቶ ነው ባካችሁ ፎሎ አድርጉኝ፣ ይሄን ጊዜ እንዳያልፈኝ፣ ይሄን ያክል ፎሎ ከተደረግኩኝ ከዚህ ነገር ልወጣ እችላለሁ፣ ይሄን ነገር ላገኝ እችላለሁ ብሎ ሲሉ ፎሎ አናደርጋቸውም እኮ። እውነት ለመናገር ፎሎ አናደርጋቸውም። ግን በቃ ሰው ሞትኩኝ ሲላል ለምንድነው በዚህ ልክ ፎሎ ማድረግ የተፈለገው አልገባኝም። በጣም ብዙ ቪዲዮዎች ተሰርቶበታል። ሰው ተቸግር ያለው ተርብ ያለው ተጠምቻለሁ፣ ታምም ያለው አግዙኝ እርዱን በሚል ሰዓት ፎሎ አናደርግም፣ አናግዝም፣ ቪዲዮ አንሰራለትም እንጂ ከናካቴው። ግን እች ልጅ እየሞትኩኝ ነው ስትል ፎሎ ብዛቱ እኔ በጣም ነው የገረመኝ። በጣም በቃ እንዴ ለራሴ ለምን አልኩኝ። በቃ ለሚሞት ሰው ፎሎ ምን ይጠቅመዋል? በህይወት እያለ እርዱኝ አግዙኝ ለሚል ሰው ምንም ቦታ ሳንሰጠው እየሞተ ላለ ሰው ፎሎ ምን ይጠቅሙ? እና አስተዛዘበን። ምናልባት እንደ ቡቺ ልጅ እየታዘበች ቢሆን ምናልባት እንደኔ አይነት አስተሳሰብ ኖሯት ሰው ሲሞት ሳይሆን በህይወት እያለ ነው መረዳዳት የሚለውን ነገር ውስጡ አድሮ እየፈተነችን በሆነ ብዬ ተመኘሁኝ። በጣም ነው ያዘንኩት። ታሪኳ እጅግ በጣም ልብ ይሰብራል። የመጨረሻ ቪዲዮ ነው ብላ ሰዓቱን ሳይ 1 ሰዓት ሆኖታል። 1 ሰዓት ሙሉ እንዴት አልኮሰተችን በሚለው ማለት ነው ያለ እንቅልፍ ነው ያደረኩት። የለም በቃ ከ1 ሰዓት ሙሉውን ዶክተሮች ራስሽ ማድከም የለብሽም ብለው ስልኬን እየተቀበሉ ነው ስትል የነበረውን ነገር አንብቤ ከዛም በኋላ ደግሞ ሳትፖስት 1 ሰዓት ሲሆናት ወይኔ ሞተች ብዬ በጣም ተጨንቄ ነው ያደረኩት። እውነት ለመናገር ጠዋት ፖስት እስከምታደርግ ድረስ ትክክል አልነበርኩም እና እንቅልፍ አለብኝ። አይኔም እንደምታዩት ነው። ሰው ምንድነው እስኪ በህይወት እያለን እንረዳዳ። ይህንን ቪዲዮ ላይ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ እጅግ በጣም ከልብ አመሰግናለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ፣ በሌላ ሀሳብ፣ በሌላ ርዕስ እስከምንገናኝ ድረስ የዛሬ ቪዲዮ እንግዲህ ይህንን ይመስል ነበረ። እስከ ሳምንት፣ መልካም ሳምንት።